በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር በስሙ ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምራችሁ ስታነቡ የምታገኙት ታሪክ አለ። ጌታ ኢየሱስ ክርስቶስ ያደረገው ተአምር ተጽፎ ታገኛላችሁ። ይህንን ምዕራፍ ማንኛውም ሰው አንብቦ መረዳት የሚችለው ነው። ስለዚህ አባቶቻችን ትርጓሜ አያስፈልገውም ብለው ያስቀመጡት ስለሆነ ሙሉውን ገብታችሁ በደንብ አንብቡት። እኔ ሃይላይቱን እነግራችሁና ወደ ትምህርታችን እንገባለን። ጌታ ኢየሱስ ክርስቶስ ሲያለፍም ከመወለዱ ጀምሮ እውር ሆኖ የተወለደ ሰው አየ ይላል። እውር የሆነውን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአትን የሰራ ማን ነው? እርሱ ወይስ ወላጆቹ? ብለው ጠየቁት። ጌታ ኢየሱስ ክርስቶስ ሲያልፍ ገና ከመወለዱ ጀምሮ ምን ነበር ይላል? እውር፣ ዓይን የሌለው፣ የዓይን ሰሌዳ የሌለውን ሰው ተመለከተ። ጌታ ኢየሱስ ክርስቶስ ዝም ብሎ ሲያልፈው ደቀ መዛሙርቱ ሐዋርያቱ እሱ ሲከተሉት የነበረው እሱ ባደረበት የሚያድሩ እሱ በዋለበት የሚውሉ ደቀ መዛሙርቱ ይህ ሰው በማን ኃጢአት ነው ዓይነ ስውር ሆኖ የተወለደው? በእሱ ኃጢአት ነው ወይስ በቤተሰቦቹ ኃጢአት? ብለው ጠየቁት ይላል። ኢየሱስም እንዲህ ብሎ መለሰላቸው፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአትን አልሰሩም አለ ይላል። የማን ሥራ እንዲገለጥ? የእግዚአብሔር ሥራ እንዲገለጥ እንጂ እርሱ ወይም ቤተሰቦቹ ኃጢአትን አልሰሩም አለና ቁጥር 4 ላይ ስትመለከቱ ቀን ሳለ የላከኝን ሥራ ላደርግ ይገባኛል፣ ማንም ሊሰራ የማይችልባት ሌሊት ትመጣለች አላቸው። ጌታ ኢየሱስ ክርስቶስ ከአብ ተልኮ የመጣው የሰዎችን ልጆች የድነት ሥራ ሊፈጽም ስለሆነ ቀን ሳለኝ አለ። ይህ ማለት ሳላልፍ ከዚህ ዓለም ሳልሄድ መስራት ያለብኝን ነገር እሰራለሁ ነው። ሰዎች በምን ያምናሉ ቢባል አንደኛ በማየት፣ ሁለተኛ የሚደረገውን ነገር አይተው የሚያምኑ ሰዎች አሉ። ስለዚህ ይህንን ታምራት እግዚአብሔር በእኔ እንዲገልጥ እኔ የማደርገውን ነገር ደግሞ አይተው እመኑ በየ ወእመኑ በአቡየ ብሎ እንደተናገረ በእኔ እመኑ በአባቴም እመኑ፣ ይህም ባይሆን እንኳን በምን እመኑ? በስራዬ እመኑዋል። ስለዚህ ድንቅ የሆኑ ስራዎች በሰው እይታ በሰው ሐሳብ የማይሆኑ ነገሮች በእግዚአብሔር ሲሆኑ እንመለከታለን ማለት ነው። እና ይህ ነገር እንዴት ሊሆን ይችላል የሚለውን ነገር አምጥተው ይህንማ ከእግዚአብሔር ዘንድ ነው የሚሆነው፣ ስለዚህ እሱ ራሱ እግዚአብሔር ነው የሚያስብሉ ስራዎችን ለማሰራት እግዚአብሔር እነኝን ነገሮች ያደርጉ ነበር። እና ቀን ሳለኝ የላከኝን ስራ ላደርግ ይገባል አላቸው ይላል። እና ማንም ሊሰራ የማይችልባት ምን ትመጣለች? ሌሊት ትመጣለች። ሌሊት እንደምታውቁት ጨለማ ነው። ሌሊት እንደምታውቁት መብራት ካልያዝን በስተቀር መራመድ አንችልም። ዓይን እያልን ዓይነ ስውር የምንኖርበት እንዲሁም ደግሞ ብዙዎች በኃጢአት የሚወድቁበት የጨለማ ጉዞ ቢባል ሌሊት ነውና ያቺ ዘመን ትመጣለች ብሎ ጌታ ኢየሱስ ክርስቶስ ተናገራቸው። በዓለም ሳለሁ የዓለም ብርሃን ነኝ። ይህንን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው ይላል። ስለዚህም ሄዶ ታጠበ፣ እያየም መጣ ይላል። ጌታ ኢየሱስ ክርስቶስ በምራቁ እንትፍ ብሎ ምን ሰራ ይላል? በጭቃው በምራቁ አፈሩን ጭቃ አድርጎ ለውሶ ከዛ ዓይኑ ላይ ቀባበት። ይህ ማለት የዓይን ሰሌዳ ሰራለት ይላሉ አባቶች። የዓይን ሰሌዳ ሰራለት። ከዛም በኋላ በሰሊሆም መጠመቂያ ሄደ ታጠብ ብለዋል። እርሱም ጌታ ኢየሱስ ክርስቶስ እንዳለው አደረገ። ታዲያ ሲመለስ ምን እያለ ተመለሰ? እያየ ተመለሰ ይላል። የሚደንቅ ነው በእውነት። ጎረቤቶችም ቀድሞ ሲለምን አይተውት ነበርና ይህ ተቀምጦ ይለምን የነበረው አይደለምን አሉ። ሌሎች እርሱ ነው አሉ። ሌሎች ደግሞ አይ እርሱን ይመስለዋል እንጂ አሉ። እርሱ ግን ምን አለ? እኔ ነኝ አለ ይላል። እኔ ነኝ አለ። ታዲያ ዓይኖች እንዴት ተከፈቱ አሉት። እርሱም መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቼን ቀባና ወደ ሰሊሆም መጠመቂያ ሄደ ታጠብ አለኝ። ሄጄ ታጥቤም አየው አለ። ያ ሰው ወዴት ነው አሉት። አላውቅም አለ። በፊት ዕውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ ዓይኖቹን የከፈተበት ቀን ሰንበት ስለነበር፣ ፈሪሳውያን ያው በሰንበት ምንም ነገር እንዳይሰራ የሚል ሕግ ስላላቸው በሰንበት ምንም ነገር መፈጸም የለበትም፣ ምንም ነገር መሰራት የለበትም ብለው ያምናሉ። እና ለሕግ ተቆርቋሪ መስለው ነው የሚቀርቡትና ይህን ሰው አቀረቡት።
ስለዚህም ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በዓይኖቼ አኖረ፣ ታጠብኩም አየሁም አላቸው። ምን አልኩም? ታጠብኩም አየሁም ብሎ አላቸው ይላል። ከፈሪሳውያንም አንዳንዶች ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ ሰው እንደዚህ ያለውን ምክንያቶች ሊያደርግ እንዴት ይቻላል አሉ። በመካከላቸው መለያየት ተጀመረ። ምክንያቱም አንዳንዶቹ ይህ ሰው ሰንበትን ሽሯል፣ ስለዚህ ምን ክፉ ነገር ነው ያደረገው አሉ። አንዳንዶቹ ደግሞ ያደረገው ነገር እኮ መልካም ነው፣ የሰው ዓይን ያበራው፣ ስለዚህ እንዴት አድርገን ኃጢአተኛ ብለን እንፈርድበታለን ብለው እርስ በርሳቸው ምን ማለት ጀመሩ? መከፋፈል ጀመሩ። ከዚህም የተነሳ ዕውሩን አሁንም አንተ ዓይኖችን ስለከፈተ ሰው ምን ትላለህ ብለው ጠየቁት ይላል። ያ ሰውም ነብይ ነው አላቸው ይላል። ምንድነው? ነብይ ነው። ይህ ነገር ሊሆንሉት የሚቻለው ከአሁን በፊት እንደምታውቁት ታምራት የሚያደርጉ ነቢያት ናቸውና እነሱ አንዱ ሊሆን ይችላል። ስለዚህ ነብይ ነው ብሎ አላቸው ይላል። አይሁድም የዚያን ያየውን ወላጆች እስኪጠሩ ድረስ ዕውር እንደነበረ እንዳላየም እርሱን አላመኑም ነበረ። ጌታ ኢየሱስ ክርስቶስ ታምር ያደርጋል የሚለው ነገር ለነሱ ጥያቄ ስለነበረ አውቀውት እሱ ነው መሆኑን ተረድተው ግን ቤተሰቦቹን ሲጠርተን እንመርምር፣ ይህን መልካም ነገር ማድረግ ማለት እሱ አይቻለውም ብለው እስከ ማለት ድረስ ደርሰው ነበር። እና ወላጆቹም ጠሩ። እናንተ ዕውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል ብለው ጠየቋቸው ይላል። ወላጆቹም መልሰው ይህ ልጃችን እንደሆነ ዕውርም ሆኖ እንደተወለደ እናውቃለን፣ ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይንም ዓይኖቹን ማን እንደከፈተ እኛ አናውቅም፣ ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱ ስለራሱ ይናገራል አሉ ይላል። የእግዚአብሔርን ታምራት እግዚአብሔር እንዳዳነው እያወቁ ግን ምን እኛ እናውቅም፣ እሱን ጠይቁት። አይሁዳውያን ምን የሚረግ ስለነበራቸው ይላል። ወላጆቹ አይሁድን ስለፈሩ ይህንን አሉ ይላል። አይሁዳውያን ስለ ክርስቶስ ኢየሱስ ክርስቶስ ብሎ የሚመሰክር ቢኖር እንዲታሰር እንዲሁም ደግሞ ከቤተ ምኩራባቸው ከቤተ መቅደሳቸው እንዲወገዝ ምን ነበራቸው? ስርዓት ነበራቸው። እነኚህ የዕውሩ ቤተሰቦች ያችን ጊዜያዊ መክረማቸውን ቤተ መቅደስን ብለው ስለ ክርስቶስ መመስከር፣ ስለ እግዚአብሔር ድንቅ ስራ መናገር ይችላሉ ይላል። ብዙዎች አሉ በህይወታቸው ስትኖሩ በህይወታቸው ሲኖሩ የእግዚአብሔርን ድንቅ ስራ ከመናገር ወደኋላ የሚሉ እነከሌን ፈርተው ማለት። ስለዚህም ወላጆቹ ሙሉ ሰው ነው ጠይቁት አሉ ይላል። ስለዚህም ዕውሩ የነበረውን ሰው ሁለተኛ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም መልሶ እንዲህ አላቸው፣ ኃጢአተኛ መሆኑን አላውቅም፣ ዕውር እንደነበርኩ አሁንም እንደማይ ይህንን ነገር ብቻ አውቃለሁ። የሚገርማችሁ ነገር ይሄ በመንፈስ ቅዱስ የተረዳ በመንፈስ ቅዱስ የተማረ የአካሉ ዓይን ዕውር ቢሆንም ግን የውስጥ ልቦናው ዓይኑ ብርሃን የነበረ ሰው ስለ ክርስቶስ ይመሰክራል እያደረገ። ደግሞም ምን አደረገልህ አሉት። እንዴትስ ዓይኖችን ከፈተ አሉት። እርሱም መልሶ እንዲህ አላቸው፣ አስቀድሜ ነገርኳችሁ አልሰማችሁኝም፣ ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁ አላቸው ይላል። እነሱ ክርስቶስን የተቻሉ እሱ ግን ምን ደቀ መዛሙርቱ ልትሆኑ ትፈልጋላችሁ ወይ ብሎ ሲጠይቃቸው ትመለከታላችሁ። ተሳድበውም አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዝሙር ነን አሉት። እግዚአብሔር ሙሴ እንደተናገረ እናውቃለን፣ እኛ ግን ይህ ሰው ከወዴት እንደሆነ አናውቅም አሉት። ሰውየውም መለሰ እንዲህ አላቸው፣ ከወዴት እንደሆነ እናንተ አላወቃችሁም፣ ይህ ነገር ድንቅ ነገር ነው። ዳሩ ግን ዓይኖቼን ከፈታል። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን ብሎ ይሄ ዕውር የሆነው ሰው ስብከቱን ጀመረ። ዕውራውያን እነኚህ ፈሪሳውያንም እንዲህ አሉት፣ አንተ ሁለንተና በኃጢአት ተወልደ አንተም እኛን ታስተምረናለህን? ብለው ከቤተ መቅደሳቸው አስወጡት ይላል። ከቤተ መቅደሳቸው አስወጡት። እንግዲህ እነዚህ ሰዎች በእነሱ ማህበር አንድ እቅፍ የሆነ ከእነሱ ጋር የሚሳተፍ አብሮ ማህበራዊ ሕይወት ያለውን ሰው ምን አደረጉት? ለዩት። ምን ስላለ? የኢየሱስ ክርስቶስን ድንቅ ስራ ስለተናገረ። ኢየሱስ ክርስቶስ በእሱ ላይ ያደረገውን ድንቅ ስራ ስለመሰከረ ምን አደረጉት ይላል? አወገዙት። ታዲያ ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን? አለው ይላል። እሱም መልሶ ጌታ ሆይ በእርሱ አምን ዘንድ እሱ ማን ነው አለው። ኢየሱስም አይተኸዋል፣ ከአንተም ጋር የሚነጋገረው እርሱ ነው አለው። እርሱም ጌታ ሆይ አምናለሁ ብሎ ምን አለለት ይላል? ሰገደለት ይላል። እንግዲህ እዚህ ጋር እናበቃለን። ከፈሪሳውያንም ከእርሱ የነበሩት ይህንን ሰምተው
ኢየሱስ መልሶ እንዲህ አለ፣ የማያዩ እንዲያዩ የሚያዩ እንዲታወሩ ወደዚህ ዓለም መጥቻለሁ፣ ለፍርድ መጥቻለሁ አለ። ከፈሪሳውያንም ከእርሱ ጋር የነበሩ ይህንን ሰምተው እኛ ደግሞ ዕውሮች ነን አሉት። ኢየሱስ መልሶ ዕውሮችስ ብትሆኑ ኃጢአት ባልሰራችሁ ነበር፣ አሁን ግን እናያለን ትላላችሁ፣ አታዩ፣ በኃጢአት ትኖራላችሁ ብሎ አላቸው። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። በመጀመሪያ እዚህ ላይ የምንመለከተው እግዚአብሔር ምንም ደካማ ብንሆን ምንም ሰነፍ ብንሆን ምንም አቅም ባይኖረን ለእያንዳንዳችን በእኛ ላይ ድነት ሊፈጽም ምን ይሰጠናል? ስራ ይሰጠናል። የአይንን ስዕል ከሳለበት በኋላ ምን አለ ይላል? ሄደ ታጠብ። ሄዶ ሲታጠብ ምን አለ? እያየ መጣ ይላል። እያንዳንዳችን በክርስትና ሕይወታችን ስንኖር የምንፈጽማቸው ተግባሮች አሉ። ምን ለማለት? ለመዳን። በቤተ ክርስቲያናችን ድነት በሶስት ነገሮች ይነገራል። እንደሌሎቹ በአንድ ብቻ አይደለም። ድነናል፣ ተፈውሰናል፣ ተዝናና፣ ተጫዋት በሚለው ብቻ አይደለም። ቤተ ክርስቲያናችን ድነትን በሶስት ተረጉማለች። በስንት? በሶስት። አንደኛ ድነናል። ድነናል ስንል የዳን ነው ከምንድን ነው ቢባል ከአዳም ኃጢአት ከሚከተለን ኃጢአት 2018 ዓመተ ምህረት ከተባለ ጀምሮ ግን ክርስቶስ ተሰቅሎ ያንን ከአዳም የምንቀበለውን ኃጢአት ምን አድርጎታል? አሰጉደታል። እዚህ ድነት ላይ ክርስቲያኖች የክርስቲያን ወይ ደግሞ የማንኛውም ሰው ምንም ተሳትፎ የለው። ክርስቶስ በራሱ ፈቃድ ያደረገው ድነት ነው። እኛ ሳንወድ፣ እኛ እየተፋንበት፣ እኛ እየተነከርነው፣ እኛ እየሰቀልነው፣ እየገረፍነው ያዳነን ድነት ቢኖር ይህ ነው። ይህ ቤዛነቱ ከሁሉ ቤዛነት ይለያል። ይህ ድነት ማንኛው ዓለም ሳይቀር ምንም ተሳትፎ የለውም። በዚህ ድነት ላይ ምድር ሰተሐጺባ በደመ ክርስቶስ አይደለም የሚለው ቅዱስ ያሬድ። ምድር እንኳን ሳትቀር ምን ያለችበት? የታጠበችበት። ሌላው አሁን ከአሕዛብ ቢመጣ ክርስቶስ ድጋሚ አይሰቀልም ማለት ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 7 ቁጥር 25 ላይ ሲያስተምር ማለት ነው። ክርስቶስ አንድ ጊዜ የተሰቀለው ያ ደሙ ሁል ጊዜ ያነጻናል። የማያምኑ ሰዎች ማመን ሲያምኑ ምን ያደርጋል? ያ ክርስቶስ የተሰቀለበት ያ ክርስቶስ ተሰቅሎ የፈሰሰው ደሙ ምን ያደርጋል ማለት ነው? ያነጻል። ስለዚህ እዚህ ድነት ላይ ማንኛውም ሰው ምንም ተሳትፎ የለውም። በጸጋው ድናቸዋል አለ ሐዋርያው ቅዱስ ጳውሎስ። አዎ በጸጋው ድነናል። ይህም ደግሞ እኛ ብንቸነክረው እኛ ብንገርፈው አይ እየገረፉኝማ አላድናቸውም ያላለበት ምክንያት ምንድነው ቢባል አዳም ተጸጽቶ ነበረ፣ ሔዋን ተጸጽታ ነበረ፣ ንስሐ ገብተው ነበረ። ንስሐ ሳይገቡ ቃል ገብቶ ነበር። ምን ሊል? ከልጅ ልጅ ተወልጄ እመወለተ ወለትከ እትወለድ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ስለገባለት ያቺ ቃል ደግሞ በእግዚአብሔር ዘንድ ምን አትታጠፍም። ስለዚህ ያንን ቃሉን ሊፈጽም እኛ ብንገርፈውም እኛ ብናሰቃየውም እኛ እንደ ፈሪሳውያን እንደምታዩት መከራ ብናበጣበትም እሱ ግን ምን አላለም? ሁሉን ነገር በትዕግስት ፈጽሞ የማዳኑን ስራ ሰርቷል ማለት ነው። እዚህ ድነት ላይ ማንም ሰው ተሳትፎ የለውም። ይሄ በጸጋው ድነናል። አዎ። ሁለተኛው ድነት እንዴት ተረጉመዋለች? እየዳንን ነው። ምን እያልን ነው? እየዳንን ነው። ሰው ንስሐ ይገባል። ይህ በነጻ ፈቃድ የሚሆን ነው። ሰው በነጻ ፈቃዱ ኃጢአትን ይሰራና ተመልሶ ንስሐ ሲገባ ምን ይላል? ይድናል። ተመልሶ ደግሞ ሊወድቅ ይችላል። አያችሁ፣ ይህ መርሃ ግብር ምን ይባላል? ይህ ሂደት እየዳንን ነው ይባላል ማለት እየዳንን ነው ይባላል። ሶስተኛው ደግሞ እንድናለን። መልካም ምግባር ስናደርግ ምን እንላለን ብለን ነው? እንድናለን። አሁን ምግባር የምንሰራቸው መልካም ነገሮች እኛ በቃ ያጸድቁናል፣ ጸድቀናል ምናምን የሚያስብሉ መሆን የለባቸውም ክርስቲያኖች። እግዚአብሔር የሚፈልገው የወረደ ሕሊና ትሕትና የተሞላበት ምግባር ነው የሚፈልገው። ስለዚህ መልካም ምግባሮች ራሱ እያደረግን ምን እንላለን? እንድናለን። ለምን? ዛሬ ብንሰራ በጽድቅ መስመር ላይ ብንቆም፣ በጽድቅ መድረክ ላይ ብንቆም፣ ነገ ደግሞ በሐሰት መድረክ ላይ ልንቆም እንችላለን። ሰዎች ነና። አያችሁት? ስለዚህ በዚህ በሶስት መልኩ ቤተክርስቲያናችን ተረጉመዋለች ማለት ነው። ስለዚህ ለእያንዳንዳችን ምን ይሰጠናል ማለት ነው? የድነትን ስራ ይሰጠናል። ማንም ሰው በህይወቱ ውስጥ ሳይሰራ የሚድነው መርሃ ግብር የለም። በነፃ ፈቃዳችን ቃሉን ሰምተን በህይወት ኖረን እንድናለን። ያለዛ በስተቀር ግን ካልሰራን አንድንም ማለት ነው። ይህ ሰው ሄዶ እንትን ባይል ምን አይልም ነበረ? ባይታጠብ አይድንም ነበረ። ሄዶ ታጠበ እያየም መጣ ይላል። ወቦ እለ ይቤሉ ወዝንቱ ውእቱ ወካላኒ ቤሉ አልቦ አላ ይመስሎ እሱ ነው ያሉ አሉ። ደግሞ እሱ አይደለም ያሉ አሉ። ክርስቶስ በህይወታችን ውስጥ የሚሰራው ተአምር እንዲያስብላል። ክርስቲያኖች ትናንትና ትዘሙት የነበረች ትናንትና በዛ በኃጢአት መድረክ ውስጥ ስትጨፍር የነበረች ትናንትና በዛ ህይወት የነበረች እሷ ነች አይደለችም ያስብላል። ክርስቲያኖች ብዙዎች በዚህ አይነት ህይወት ይጠፋዋሉ። መልሷቸው፣ አይዟችሁ እግዚአብሔር ሁሉን ነገር ማድረግ ይችላል። ቅረቡ ሀቤሁ ያበረለክሙ አይደል? ወደሱ ቅረቡ፣ እሱ ምን ይላችኋል? ያበራላችኋል።
ስለዚህ ሰው እሱ ነው እሱ አይደለም እስከሚል ድረስ እግዚአብሔር በአንተ ላይ ታምር ያደርጋል። በአንቺ ላይ ታምር ማድረግ ይችላል። ግን አንቺ ምን በይው? እሱ የሚልሽን አድርጊ፣ ታመኙ፣ ታዘዡ፣ በቃሉ ኑሪ። እግዚአብሔር በህይወት ውስጥ እንዲኖር በአንቺ ህይወት ውስጥ እንዲመላለስ ፍቀጅለት። ማንም ሰው በቤቱ እንዳድር ቢፈቅድልኝ ምን እላለሁ? በሩን አንኳኳለሁ ይላል። እግዚአብሔር ሁል ጊዜ በንስሐ በራችንን ያንኳኳል፣ በተለያዩ ምግባራት በራችንን ያንኳኳል። ግን እኛ እንደምናውቀው ማለት ነው። ስለዚህ ይሄ ከሆነ እግዚአብሔር በእኛ ላይ ድንቅ ተአምራት ማድረግ ይችላል ማለት ነው። ስለዚህ እግዚአብሔር ያደረገላቸውን የዚህ ቤተሰቦች እግዚአብሔር ያደረገውን ተአምር ከመናገር ወደኋላ አሉ። ዛሬም በተለያዩ ነገሮች ተይዘው የእግዚአብሔር ድንቅ ስራ ከመናገር ችላ የሚሉ ሰዎች አሉ። ክርስቲያኖች የትኛውም ዘመን ብትኖሩ፣ የትኛውም መከራ ቢገጥማችሁ፣ የትኛውም ተድላ ደስታ ቢገጥማችሁ የእግዚአብሔርን ድንቅ ስራ ከመናገር ችላ አትበሉ። ዛሬ እኮ አሉ ማህተባቸውን ደብቆ የሚኖሩ፣ ዛሬ እኮ አሉ የክርስትና ምግባራቸውን ደብቆ የሚኖሩ፣ ዛሬ እኮ አሉ ብዙዎች ስለ ስጋዊ ማንነታቸው ስለ ስጋዊ ህይወታቸው ከቤተ ክርስቲያን ፈቀቅ ያሉ ሰዎች አሉ። የእግዚአብሔር ያደረገላቸው በህይወታቸው በተአምራቱ እግዚአብሔር ያደረገላቸውን ነገር ከመናገር ችላ ያሉ ሰዎች አሉ። ይህን ነገር ብናገር መከራ ይደርስብኛል ከማለት ነው። isa kana dubbadhee immoo akkamitti biroon seenaa, isa kana dubbadhee immoo akkamitti nama biraan dhaabbadha bilau ወደ ኋላ የሚሉ ሰዎች አሉ። ጀጠኒ gara duubaa kan jedhan jiru. Mana kiristaanaatti mana qulqulleetti kiristaanaa keessatti argee akkamitti biroon seenaa biለው ከቤተ ክርስቲያን የሚርቁ ሰዎች አሉ። ጀጠኒ mana ክርስቲያናት kan fagaatan jiru. የእግዚአብሔርን ድንቅ ስራ ከመናገር ችላ አትበሉ። እኒህ ቤተሰቦች ግን ጊዜያዊ ከሚኖሩባት ቤተ ምኩራብ ቤተ መቅደስ ይለዩናል ብለው የእግዚአብሔርን ድንቅ ስራ ከመናገር ዝም አሉ ይላል። ፈሩ፣ ሸሹ ይላል። እግዚአብሔር አምላካችን ከዚህ ይሰውራል። እና ይዳነበትን ነገር እየነገራቸው እነሱ ግን ሊረዱት አልቻሉም። ታዲያ ምን አላቸው ይላል? ይህ ነገር ምንድነው? ድንቅ ነገር ነው አላቸው ይላል። ምክንያቱም የዓይን ሰሌዳ የሌለው እንዴት ነቢያትም ካሁን በፊት አድርገውት አያውቁም፣ ተደርጎ የማይታወቅ ተአምር ነው። ስለዚህ የኢየሱስ ክርስቶስ ለእናንተ ምንድነው? ድንቅ ነገር። ይገርማቸዋል። የጌታችን የኢየሱስ ክርስቶስ የማዳን ነገር፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወደዚህ ዓለም የመምጣት ነገር ሁሉ ጊዜ ድንቅ ነገር ነው። ምንድነው? ድንቅ ነው። ለምን ቢባል ግማሹ ነብይ ይለዋል፣ ግማሹ ፈጣሪ ይለዋል፣ ግማሹ አማራጅ ይለዋል። እስከ ዓለም ፍጻሜ ድረስ ይሄ ይቀጥላል። ክርስቲያኖች እስከ ዓለም ፍጻሜ የሱ ነገር ምንድነው? ድንቅ ነው። ለምን? እኔ የምሰጠው ሰላም ዓለም እንደሚሰጣችሁ ሰላም አይደለም ይላል። ደግሞ እኔ ወደ ዓለም የመጣሁት ምን ይዤ ነው ይላል? ሰይፍን ይዤ የመጣሁት ይላል። አባትን ከልጅ ሚስትን ከልጅ ትዳርን የመጣሁት ይላል። ለምን ቢባል በክርስቶስ በሕያው ቃሉ ስጋነቱን አይተው እንደ ሳጥናኤል አንዴ ሰው ነው የሚሉ አሉ፣ አንዴ ደግሞ አምላክ ነው የሚሉ አሉ። ደካማነቱን አይተው እንደዛ የሚፈርዱበት አሉ። ስለዚህ አለ ሚስትን ከባል ልጅን ከእናት ልለይ ነው የመጣሁት ይላል። ስለዚህ የእሱ ነገር እስከ ዓለም ፍጻሜ ምን ሆኖ ይቀጥላል አለ? ድንቅ ሆኖ ይቀጥላል አለ። ታዲያ እኛ ይህ ሰው እንዲታመር ማድረጉን እንዴት ልናውቅ እንችላለን? እግዚአብሔር ሙሴን እንደተነጋገረው እናውቃለን። ይህ ሰው ግን ከወዴት እንደሆነ አናውቅም አለ ይላል። የሚገርማችሁ በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 56 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። አብርሃም አቡክሙ ተመነየ ከመ ይርአይ ዕለቴ ወርኤሂ ወተፈስሐ። አባታችሁ አብርሃም ቀኔ ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሞላ አብርሃምን አይቼዋለሁ ትላለህን አሉት። ወይቤሎሙ እግዚ ኢየሱስ አማን አማን ብለክሙ እምቅድመ ይትወለድ አብርሃም ሀሎኩ አነ። ኢየሱስም አላቸው እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው። ከሙሴ በፊት ማን ነበረ? አብርሃም። አያችሁ፣ ከአብርሃም በፊት የነበረ ማን ነበረ? ከሙሴ በፊት የነበረ ማን ነበር? አብርሃም ነበረ። እነሱ ግን ሙሴ እንደተነጋገረው እናውቃለን አሉ። ይህ ሰው ግን ከማን እንደሆነ አናውቅም አሉ ይላል። ኢየሱስ ክርስቶስ በአብርሃም ላይ ድንቅ ስራ ሲሰራ የነበረ፣ አብርሃም ሲነጋገረው የነበረ፣ በአብርሃም ተምሳሌዎችን በድህረ ዓለም በመጨረሻው በተወለደ ጊዜ የሚያደርጋቸው ነገሮች በአብርሃም ላይ ሲሰራ የነበረ ኢየሱስ ክርስቶስ ነበር። አያችሁ፣ ከአብርሃም በፊት ምን አለው አለ? እኔ አለው ብሎ ሲናገር ሰዋል። ይሄን አልተረዱም፣ አላወቁም ማለት ነው እነዚህ ሰዎች። ታዲያ ኢየሱስ ክርስቶስ በቃሉም በገቢርም ማዳን እንደሚችል ደግሞ እናያለን። አሁን ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ 5 ላይ ስትመለከቱ መጻጉዕን ታያላችሁ። ምዕራፍ 5 ቁጥር 1 ጀምራችሁ ማለት ነው።
መጻጉዕን ምን አለ ይላል? በቃሉ ብቻ ነው የፈወሰው። ምን ተነስተ አልጋን ተሸክመ ሂድ አለው ይላል። ያ ሰው 38 ዓመት ሙሉ አልጋ ላይ ተኝቶ ሰውነቱ ወደ ፌስታልነት ተቀይሮ ያለውን ሰው ምን አለው ይላል? ተስፋ የቆረጠው የሰሰለውን ሰው ተነስተ አልጋን ተሸክመ ሂድ አለ ይላል። የሚገርም እኮ ነው። በህይወታችን ውስጥ ተስፋ ቆርጠን ሳለ፣ ተሰላይተን ሳለ፣ መሮን ሳለ እግዚአብሔር ይደርሳል። ተስፋችን በእግዚአብሔር ላይ ይሁን። ተስፋው ውእቱ ኢየሱስ ክርስቶስ ይላል። ተስፋችን ኢየሱስ ክርስቶስ እሱ ነው አለ። ስለዚህ ሁሉ ጊዜ እሱን ተስፋ ልናደርግ ያስፈልጋል ክርስቲያኖች። ስለዚህ ሁሉን ነገር ማድረግ እንደሚችል እያሳያቸው ነበረ። እኒህ ግን ለማመን ልባቸው የደነደነ ስለሆኑ ማመን አልቻሉም። ዛሬም እኮ አሉ ብዙ ተአምራት እየተደረገ በቤተ ክርስቲያን ሁሉ ጊዜ ወንጌሉ እየተነገረ መጥተው መስማት ያልቻሉ፣ ለቃሉ ጊዜ የሌላቸው፣ ለክቡር ወንጌሉ ቦታ የማይሰጡ ሰዎች አሉ። ልቡናቸው የደነደነ። እግዚአብሔር ከዚህ ይሰውራል። ስለዚህ በቃሉም ሲያድን ትመለከታላችሁ ማለት ነው። ማድረግ ያለብንን ደግሞ እያደረግን መዳን እንዳለብን ሲነግረን እንመለከታለን ማለት ነው። ታዲያ ታምኑ በወልደ እግዚአብሔር ይላቸዋል። በወልደ እግዚአብሔር በሆኑ ታምናላችሁን እያለ ይላቸው ነበር ነው። እነሱ ግን እንዲህ ብሎ አላቸው፣ የሚያዩ እንዳያዩ፣ የሚያዩ እንዳያዩ፣ የማያዩ እንዲያዩ ወደዚህ ዓለም ለፍርድ መጥቻለሁ። የሚገርም ንግግር። የሚያዩ ምን እንዲሉ እንዳያዩ፣ የማያዩስ እንዲያዩ መጥቻለሁ። ታዲያ ይህን ንግግር ሰምተው ፈሪሳውያን እንዲህ አሉት ይላል። ወይቤሎሙ እግዚእ ኢየሱስ እኛ በእውነት ዕውሮች ነንና አሉት። ኢየሱስም መልሶ እንዲህ አላቸው፣ ሶበሰ ዕውራን አንትሙ እምይኮንክሙ ጌጋዬ። ኢየሱስም አላቸው፣ ዕውሮችስ ባትሆኑ ኃጢአት ባልሰራችሁ ነበረ። አሁን ግን እናያለን ትላላችሁ፣ አታዩም፣ በኃጢአት ትኖራላችሁ እያለ አሁን ኢየሱስ ክርስቶስ ምን እያለ ነው ማለት ነው? እናያለን የሚሉ ሰዎች በኃጢአት የሚኖሩ ምን አይሉ አያዩም። ኃጢአት ጨለማ ናት። ኃጢአት ሞት ናት። ስለዚህ በኃጢአት ውስጥ የሚኖሩ ሰዎች ምን አይሉ አያዩም። ስለዚህ የማያዩ እንዲያዩ፣ የሚያዩ ደግሞ እንዳያዩ ለፍርድ መጥቻለሁ አለ። የሚገርም ንግግር ነው በእውነት። ምን እያለን ነው ሲባል አንደኛ የሚያምኑ አሉ፣ የተጠመቁ አሉ፣ የክርስቶስ አካል የሆኑ አሉ፣ የክርስቶስ ልጅ የሆኑ አሉ። ግን በምን የሚመላለሱ? በኃጢአት የሚመላለሱ። እነኚህ ሰዎች ለፍርድ ለያቸው እመጣለሁ። እነኚህ ሰዎች እናያለን ቢሉ አያዩም ማለት ነው። በእውነቱኛ አይኖቻችን ለማይረቡ ነገሮች፣ ወደ ኃጢአት ለሚስቡ ነገሮች ከሆኑ አይኖቻችን በጠፉ። ለምን? በማቴዎስ ወንጌል ላይ ተጽፏል። ምዕራፍ 21 ላይ ሁለት አይና ሆነ ወደ ገሃነመ እሳት ከምትጣል አንድ አይን ሆነ ወደ ብገባ ይሻላል፣ ወደ መንግስተ ሰማያት ብገባ ይሻላል። በእውነቱ እጃችን ለኃጢአት የሚሰነዘር ከሆነ ምን ነው በተገነጠለ። ሁለት እጅ ሆነን ወደ ገሃነመ እሳት ከምንጣል አንድ እጅ ሆነን ወደ መንግስተ ሰማያት ብንገባ ይሻለናልና። ስለዚህ እንዲህ ያሉትን እያመኑ ግን ክርስቶስ ብርሃን የሆነው አምላክ በውስጣቸው እያለ ጨለማ ያደረጉት የክርስቶስ ብርሃንነት እንዲገለጥ ያላደረጉ ሰዎች ምን ይላሉ? ይጠፋሉ አለ። አያዩም። እነሱ በሕይወት ዘመናቸው 50 ኖሩ 60 ዓመት ኖሩ፣ ምን አላሉ? ፍሬ አላፈሩም። እነሱ ባዶ ናቸው። መጨረሻቸው ጥፋት ነው። እነኚህን ሲናገር ነው። ሁለተኛ ደግሞ የማያምኑ ሰዎች አሉ። የማያምኑ ሰዎች አሉ ከአሕዛብ ያሉ፣ ወይ ደግሞ ኢየሱስ ክርስቶስ እውነተኛ አምላክ ወልደ አብ ወልደ ማርያም ብሎ የማያምኑ አሉ። እነኛ ሰዎች ወደ ማመን ሲመጡ የማያዩ ነበሩ። ምን ይላሉ? አዩ። ኢየሱስ ክርስቶስ የሚያደርገውን ተአምራት፣ ያደረገውን ስራ፣ ያስተማረውን ትምህርት አምነው ተረድተው የሚጠመቁ ሰዎች ከአሕዛብ ወገን ሆነው የተጠመቁ ሰዎች መጀመሪያ ያዩ ነበረ። እሱ በመምጣቱ ምን አሉ? አዩ። ስለዚህ ለእነኝም ፍርድ ልሰጥ በእኔ ያመኑትን ዋጋ ክብር እንዳላቸው ላሳያቸው ወደዚህ ዓለም መጥቻለሁ ብሎ ሲናገር እንመለከታለን ማለት ነው። ሌላው ሶስተኛ ላይ የምናነሳው ጻድቃንን ከኃጥአን ሊለይ ነው። ጻድቃን ጌታ ኢየሱስ ክርስቶስ ያስተማረውን ሕይወታቸው ኑሯቸው አድርገው ሕጉን ጠብቀው በሕይወታቸው ኑረው እየኖሩ መጨረሻ ላይ ምን ያገኛሉ? ተድላ ደስታን ያገኛሉ። እነኚህ የሚያይ አይን አላቸው። ኃጢአቱን፣ የተለያዩትን ምድራዊ ነገሮችን ከእግዚአብሔር የሚለዩ ነገሮችን የሚያይ አይን ነበራቸው አይደል? ምን አድርገዋል ግን? ሰውረዋል። አትናቴዎስ ምን አለ? ምን አሉት? ዓለም ጠልታለች አሉት። እሱ ምን አለ? ዓለምን እኔ አስቀድሜ ስለጠላዋት ነው። የዓለምን መሻት ሙሉ የዘጓሉ። ዓለም ላይ አይናቸው ያልታያቸው ሰዎች አሉ አባቶች። እነኚህ ሰዎች መጨረሻ ላይ ምን ይላሉ? ያያሉ።
ይህን ሲናገር ነው። ኃጥአን ደግሞ አሉ በኃጢአት የሚመላለሱ መጨረሻቸው እነሱ ጥፋትን ፈልገው ነበርና በኃጢአት መንገድ ተመላለሰው ነበርና መጨረሻቸው ምን ይሆናል አለ? የጨለማ ጊዜ ይሆናል። እግዚአብሔር ከዚህ ይሰውረ። መድኃኔዓለም ኢየሱስ ክርስቶስ መሐሪ ነው። ኢየሱስ ክርስቶስ መድኃኔዓለም የዓለም ቤዛ ሆኖ የመጣው መጀመሪያ በገነት ያኖረን በነፃ በተድላ እግዚአብሔር እሱን እያመለክን እንድንኖር ነበረ። ኋላም በድለን ብናዛዝነው መጥቶ ምን አለን? ወደዛ ወደ ቀድሞ ክብራችን መለሰ። ታዲያ ወደ ቀድሞ ክብር መግባት የማይፈልግ ሰው ቢኖር ምን ይላል አለ? በፈቃዱ ኃጢአት ይወድቃል። ሐዋርያው ቅዱስ ጳውሎስ ይናገራል። ወይታንግሥዋ ላዕለ ፍትወተ ሥጋክሙ፣ የፍትወታችሁን ያችን ፍላጎታችሁን በስጋችሁ ላይ አታንግሷት አለ። እናንተ ምን ብላችኋል? በጸጋው ድናችኋል። ታዲያ ፍትወት የተባለችው ያቺ በራሳችሁ ላይ ብትነክስ ግን መጀመሪያ ወደ ወጣችሁበት ወደ መጀመሪያ ወደ ሐዘን ኑሯችሁ ትመለሳላችሁ ይላል። እግዚአብሔር ከዚህ ይሰውራል። ታዲያ ኃጢአተኛ ነኝ ብሎ ማንም ሰው እንዳይርቅ ወደ እሱ ቢመለስ እግዚአብሔር ምንድነው? ቅርብ ነው። እግዚአብሔር ይቅር ባይ ነው። ሁሉ ጊዜ ምሕረቱ ቸርነቱ የማያልቅበት ነው። በአንድ ጊዜ በወጣትነት ዘመኑ ሙሉ ኃጢአት ሲሰራ የነበረ ወጣት ነበረ። እድሜ ዘመኑን ሙሉ ኃጢአት ነው የሚሰራው እና በአንድ ወቅት ተጸጸተና ወደ ካህን መጣ። በዘመኑ ሙሉ ያደረጋቸውን ኃጢአቶች ነገረው ለካህኑ። ካህኑ አዝነው ስለሱ አልቅሰው መክረው በርታ አይዞ ብለው 3 ጊዜ ስገድ ብለው ቀኖና ሰጡት። ስንት ጊዜ ስገድ? 3 ጊዜ ስገድ አሉት። ታዲያ የሰው ኃጢአቱን ያውቆ ነበርና 300 ነው 3000 ጊዜ ነው ያሉኝ አላቸው። አይ ልጄ 3 ጊዜ ብቻ ስገድ፣ 3 ፈጽም ያቶሎ ብለዋል። እሺ አባቴ ብሎ ያ ልጅ ያወጣት ሄደ። ልክ ከሳቸው ልፍ እንዳለ ጌታ ኢየሱስ ክርስቶስ ይህን ሁሉ በደል ሰርቶ እንዴት 3 ጊዜ ብቻ ስገድ ትለዋለህ ብሎ ይህንን ካህን ጠየቀው። ሲጠይቀው ጌታዬ አምላኬ ኢየሱስ ክርስቶስ አንተ ብትሆን እኮ ታርገ ለከ ኃጢአተከ ኡቂት ሀብስ ኃጢአት ይቅር ብዬልሃለሁ፣ ኃጢአትን ትቼልሃለሁ፣ ድጋሚ አትበድል ብቻ ነበር የምትለው አለ ይላል። ምንም ቀኖና የማትጠይቅ አምላክ ነህ አለ ይላል። በእውነቱ የራቅን እኛ የቀረብን እግዚአብሔር አምላካችን በቤቱ ያጽናል። የራቁትን ደግሞ በዚህ መልኩ እንድናቀርብ እግዚአብሔር አምላካችን ይርዳል። የራቁ ሰዎች አሉ። በቃ እግዚአብሔር አይመረኝም፣ እኔ ኃጢአተኛ ነኝ፣ እኔ ቃሚ ነኝ፣ እኔ አጫሽ ነኝ፣ እኔ እንዴት አድርጌ ብለው የሚያስቡ ሰዎች አሉ። ይገርማችሁ። እነዚህ ሰዎች እግዚአብሔር ልቦና ይስጣቸው። እግዚአብሔር ምንድነው? መሐሪ ነው። አንተ ብትሆን 3 ጊዜም ስገድ አትለውም ነበረ፣ ኃጢአትን ይቅር ብዬሃለሁ፣ ስለዚህ ምን አትበል፣ ድጋሚ አትበድል ነበር የምትለው አሉት ይላል። ስለዚህ የኢየሱስ ክርስቶስ እናንተ የምታዩ እንዳታዩ፣ የሚያዩ እንዲያዩ፣ የማያዩ ደግሞ እንዲያዩ ነው የመጣሁት ያለው ይህንን ሲናገር ነው ማለት ነው። ስለዚህ ነብዩ ቅዱስ ዳዊት ምን ይለናል? እስከ ደቂቀ ጓለማያው እስከ ማይዜኑ ታከብሩ ልበክሙ ለምን ታፈቅሩ ከንቶ ታስፋሰተ አይኑ ከመተሰባህ እግዚአብሔር በጻድቁ መዝሙር 4 ቁጥር 2 ላይ ስትመለከቱ ማለት ነው። እናንተ ሰዎች ልጆች እስከ መቼ ነው ልቦናችሁን የምታከብዱት? ከንቱ ነገርንስ ለምን ትወዳላችሁ? ሐሰትንስ ለምን ትሻላችሁ? እግዚአብሔር በጻድቁ እንደተመሰገነ ምን በሉ እወቁ። waaqayyoon kabajamtootaan akka galateeffame beekaa. Isin deebuu keessan isin waaqeffachuu keessaniin waaqayyo kan galateeffamu miti. Duraanuu galateeffamaa jira. Qulqullootaatis galateeffamaa jiraata. Inni yeroo hunda maali galateeffamaa? Yeroo galateeffattanii isinuufaa ለራሳችሁ ነው የምታመሰግኑት ይላል። isinumaafuu galateeffattanii yeroo waaqeffattanii isinumaafuu ለራሳችሁ ብላችሁ ነው የምታመልኩት። እግዚአብሔር በጻድቁ እንደተመሰገነ ምን በሉ እወቁ። እግዚአብሔር መጀመሪያ ባህሪውን ያመሰግነው ነበረ። እግዚአብሔር ባህሪውን ሲያመሰግነው እንደገና በባህሪው ብቻ ሲመሰገን እንዳዩ ምን አደረገ? ለሰዎች ልጆች ለመላእክት ሰጠ፣ ለፍጡራን ሰጠ ይላል። ፍጡራን እሱን አምልከው እሱን አክብረው ለእሱን አመስግነው እሱን እንዲወርሱ ማለት ነው። ይሳዋቅ ይፈተኒ ይሳገለት ይፈተኒ አል ሞቱማ ሳከታተን አከታል ከበጀከና ኡመታፍ ኪኔ ይችላል። ስለዚህ ይሄን ነገር ልታውቅ ያስፈልጋል። እስከ መቼ ነው ልቦናችሁን የምታከብዱት ይላል። እስከ መቼ ነው በኃጢአት የምትመላለሱት? እስከ መቼ ነው ብሎ ነብዩ ቅዱስ ዳዊት ሲገጽና ያለን ከኛ የጠፉት ነገሮች እውነት፣ ጻድቅ፣ ፍትህ፣ ማንነት፣ ፍጹም ምንነት፣ ፍጹም እምነት፣ ቅንነት፣ መከባበር፣ መደጋገፍ፣ ማስተዋል፣ አርቆ ሐሳቢነት፣ ፍቅር፣ ትህትና፣ ታማኝነት፣ ትዕግስት እነኚህ ሁሉ ከኛ ጠፍተዋል። እስከ መቼ በዚህ ልብ በማክበር እንኖራለን?
እስከ መቼ በክፋት፣ እስከ መቼ በምቀኝነት፣ እስከ መቼ በግብዝነት፣ እስከ መቼ በስግብግብነት፣ እስከ መቼ በትዕቢት፣ እስከ መቼ በአድመኝነት፣ እስከ መቼ በአዘረኝነት፣ እስከ መቼ ነው ክርስቲያኖች ልቦናችንን የምናከብደው? ልንመለስ ያስፈልጋል። ሰዓቷንና ቀኒቷን አታውቁምና ድልዋሪ ክሙል በሩ አለ። ተዘጋጅታችሁ ምን በሉ ንሩ። ከዚህ ማንነት ልንመለስ ያስፈልጋል። ካላዋቂነታችን፣ ከስካርነታችን፣ ከቂም በቀልነታችን ተመልሰን ልንኖር ያስፈልጋል። ነብዩ ዳዊት ይሄን ነው የሚነግረን። እስከ መቼ ልቡናችሁ ታከብዳላችሁ ብሎ ሲነገረን እንመለከታለን ማለት ነው። ታዲያ ማንም ሊሰራ የማይችልባት ምን ትመጣለች? ሌሊት ትመጣለች። ስለዚህ በዚህ ህሊናችሁ እየኖራችሁ ምን ትመጣለች? ሌሊት ትመጣለች። ሌሊት የሆነች ክፉ የሆነች እናንተ ያሰባችሁትን ያለማችሁትን ነገር ማድረግ የማትችሉባት ምን ትመጣለች? ሌሊት ትመጣለች። እግዚአብሔር አምላካችን መልካም ነገር ሳንሰራ በንጽህና ሕይወት ሳንመላለስ ያቺ ሌሊት እንዳትመጣ እሱ ይሰውራል። ክርስቶስ ሰራ ሰንበተ ወጸገወነ ረፍተ ከመንትፈሳ ህቡረ ከመናምልኮ አለ። ክርስቶስ ሰንበትን ሰራልን ምን ትሆነን ዘንድ አለ? እረፍት ትሆነን ዘንድ። ምን እናደርግ ዘንድ? በህብረት ሆነን እሱን እናመልከው ዘንድ። አይገርም? ቅዱስ ያሬድ ሲናገር እንዲህ ነው በሰንበት እሱን የምናመልከው። አይሁዳውያን በሰንበት ስራ አያስፈልግም። ሰንበት ተአቢ እምኩሉ ፍጥረት፣ ሰንበት ከሁሉ ትበልጣለች። ከዚህ ሁሉ ደግሞ ሰው ይበልጣል። ከዚህ ሁሉ ምን ይበልጣል? ሰው ይበልጣል። አያችሁ፣ ሰው እንደሚበልጥ ክርስቶስ ያሳየ እንዲህ አለ። በሰንበት ቀን ከመቶ በጎቹ አንዷ በግ ብትጠፋበት ሊፈልጋት የማይሄድ ማን ነው አለ? ይኖራል? በእውነቱ በሰንበት ቀን ነው አይ በግ የጠፋችሁ ብሎ የማይፈልገው አለ? አይኖርም። በጣም ንብረቱ ስለሆነች ይፈልጋታል። እኔም ንብረታችሁ ነኝ አለ ክርስቶስ። በሰንበት ቀን ምን እላችኋለሁ? አድናችኋለሁ፣ እፈውሳችኋለሁ ብሎ ሲናገር ነው። ስለዚህ ከመናምልኮ ሰራ ሰንበተ፣ ሰንበትን ሰራልን ምን ማለት ነው ሲባል ሶስት ነገር ላንሳላችሁ። አንደኛ ሰንበትን ክርስቶስ ራሱ ወይ ደግሞ እግዚአብሔር ራሱ ፍጥረታትን ሲፈጥር 6 ቀን ፈጠረ፣ ሰንበታት ምን አለ ይላል? አረፈ። እግዚአብሔር ማረፍ አስፈልጎት የሚያርፍ ወይ ደግሞ ድካም ያለበት ሆኖ አይደለም። የሰው ልጆች ሰርተው ማረፍ እንዳለባቸው ሲናገር ነው። እና ሰንበትን ሰራልን እናመልከው ዘንድ አለ። እናመልከው ዘንድ ሲል ምን ማለት ነው ሲባል ሶስት ነገር ላንሳላችሁ። አንደኛ ሰንበትን ስናርፍ ማን እናስባለን? እግዚአብሔር። ሰባቱን ቀን ማን እንዳሰራን ማን እንዳኖረን የሰራነውን ድንቅ ስራ የእጆቻችንን ስራዎች እያየን እኒህ ጥበቦች ሁሉ የእግዚአብሔር ናቸው፣ የእግዚአብሔር ስጦታዎች ናቸው ያለ እሱን እናመሰግንበታለን። ሁለተኛ ለቀጣይ ቆም እንላለን፣ እናቅድበታለን። ሶስተኛ በሰንበት ቀን እናደርጋለን? የተራበውን እናበላለን፣ የተጠማውን እናጠጣለን፣ የደከመውን እናበረታለን፣ የጎሰቆለውን እናለብሳለን። ይህንን ስራ እንድንሰራ ምን አድርጎልናል ማለት ነው? ሰንበትን ሰርቶልናል። ወይ ከውን ከመጽንተ ተክል ታበሙ አዘማይ አለ እንተቱ ፍሬ አበበ ጊዜሃ ወቆጽላዲ እይትነገፍ መዝሙር 1 ቁጥር 3 ላይ ስትመለከቱ በውሃ ፈሳሾች ዳር እንደተተከለች ፍሬዋም በየጊዜው እንደምትሰጥ ቅጠሏም እንደማይረፍ ዛፍ ይሆናል አለ። ይህ ማለት ምን ማለት እጽ ሰውነቱ የክርስቶስ ሙሐዘ ማይ ሲል ረድኤተ እግዚአብሔር ሁሉ ጊዜ ክርስቲያኖችን ምን ብላ ትኖራለች? ከልላ ትኖራለች። የሚገርማችሁ ነገር በብሉይ ምንም መልካም ነገር ቢሰሩ ምንም በመልካም ነገር ቢመላለሱ ምን ነበር ግን የሲኦል ዕጣ ፈንታ አልቀረላቸውም። ለምን ቢባል ገነት ተዘግታ ስለነበረ በሱራፊ መላእክት ተጠበቅ ስለነበረ ማለት። ግን መልካም ነገር የሰሩትን ሰዎች ምን ትላለች? ረድኤተ እግዚአብሔር ተጠብቃቸውና አብርሃም እነ ሙሴ እነ ኢሳይያስ ተጠብቃቸው ነበር ይላል። ከዛ ከሰዓቱ ትጋርዳቸው ነበር ይላል። ረድኤተ እግዚአብሔርን ከሚያምኑ ሰዎች ሁሉ ጊዜ አይለይም። እግዚአብሔር አምላካችን ሁሉ ጊዜ ረድኤቱን አይለየን። ሁል ጊዜ ከኛ ጋር አለ የእግዚአብሔር ረድኤት። እግዚአብሔርን የሚያምኑ ሰዎች ምን አላቸው? የእግዚአብሔር ረድኤት ከነሱ ጋር ይኖራል። ስለዚህ ይሄ ነው ፍሬ ልጁ ኢየሱስ ክርስቶስ ነው። ከዛች ከቅጠል ፍሬዋን በልተው እንደሚረኩ ፍሬዋን በልተው እንደሚጠግቡ ፍሬ የተባለ ዝውቱ ስጋው ለክርስቶስ ወደሙ ለክርስቶስ አለ ቅዱስ ኤፍሬም ሲናገር። ይህ ስጋው የክርስቶስ ስጋና የክርስቶስ ደም ነው ብሎ ተናገረ። እንጠግብበት ዘንድ የተሰጠን የዘላለም ህብስት ዘይጠባለን ለለቱ ሁሉ ጊዜ የሚታረድ በግ አለ። ያ ኢየሱስ ክርስቶስ ነው። አንዴ የታረደው በግ እኛ ጋር ቀጣይ አይታረድም። በቤተ ክርስቲያን ግን ሁሉ ጊዜ ክርስቶስ ይታረዳል። ዘይጠባለን ለለቱ ዘይሰዋለን ለለቱ ሁሉ ጊዜ ይሰዋል፣ ሁሉ ጊዜ ይታረዳል። ይሄን ነው አለ። ይህም የሆነው አለ ዘዚህ አነ ሞተ ነሳ ወእንቲያው ህይወተ ወሀበና አለ። ህይወትን የሰጠበት አንዱ ምንድነው ቢባል ስጋው ደሙ ነው። ዛሬ ያለን ክርስቲያኖች እናምናለን ብንል ንስሐ ባንገባ ስጋው ደሙ ባንቀበል እምነታችን ከንቱ፣ ምግባር ሰርተናል ብንል ስጋው ደሙ ባንቀበል እምነታችን ከንቱ። ስለዚህ በእኛ የነበረውን ሞት ወሰደ፣ በእሱ ያለውን ህይወት ለእኛ ሰጠናል። ቤት እንዴት ድንቅ ነገር ነው! እንዴት አይነት ውለታ ነው ያለልን! ተናግረን የማንጨርሰው ድንቅ ስራ እኮ ነው በእውነቱ።
በእኛ የነበረው የዘላለም ባርነት የዘላለም ሞት እኮ ነው እኛ አንስቶ የእሱን ሕይወት ለእኛ የሰጠን። ክብር ለስሙ ይሁን። ስለዚህ በዚህ ሕይወት እንድንኖር እግዚአብሔር አምላካችን ይፈቅዳል። ያቺ ዕፅ የተባለች አንድም ፍሬ ምግባሩ የቀናለት ማለት ሰው ማለት ነው። ይህ ማለት ቅጠል ፍሬ ምግባሩ፣ ቅጠል ደግሞ ሃይማኖት ነው። በቅጠል መሰረትነት ፍሬ እንዲገኝ በሃይማኖት መሰረትነት ምን ይኖራል? ምግባር ይኖራል። ሃይማኖት ሳይኖራቸው ምግባር የሚያደርጉ ሰዎች ምድራዊ ምስጋና ሊያገኙ ይችላሉ። ምን ሊያገኙ ይችላሉ? ምድራዊ ምስጋና በሰዎች ዘንድ ከበሬታ ሊያገኙ ይችላሉ። በእግዚአብሔር ዘንድ ግን ምን የላቸውም? ርስት የላቸውም። ተካፋይ አይሆኑም። ከእግዚአብሔር እቅፍ ከእግዚአብሔር መንግስት መሳተፍ አይችሉም። ለምን? ስላላመኑ። የማያምኑ ሰዎች የፈለጋቸው ምግባር ቢሰሩ ነው። ስለዚህ በቅጠል ምግባር፣ ፍሬ ደግሞ ሃይማኖት። በሃይማኖት ማንነት ላይ ቆመው ምን ይላሉ? ምግባርን ይሰራሉ። ይህ ጊዜ ዋጋቸው በእግዚአብሔር ዘንድ እጅግ ከፍ ያለ ነው ማለት ነው። ይህንን ነው የሚናገረው ማለት ነው። ስለዚህ ወቆጥራን እይትነገፍ ምን ማለት ነው ሲል ውሃ የተባለች ቤተክርስቲያን ነች። በቤተክርስቲያን አጠገብ ያሉ ያቺ ተክል ሁል ጊዜ ቅጠሏ እንደሚለመልም ሁል ጊዜ የመጣ ሁሉ ፍሬ እንደሚያገኝባት በቤተክርስቲያን የሚመላለሱ ክርስቲያኖች ሁል ጊዜ ፍሬ ሃይማኖት፣ ፍሬ ትሕትና፣ ፍሬ ፍቅር፣ ፍሬ ምግባር አላቸው ማለት ነው። በቤተክርስቲያን መመላለስ ዋጋው እጅግ ነው በእውነቱ። ቅዱስ ዮሐንስ አፈወርቅ ይላል አንተ ሰው ባትሰማም ባይገባህም ዝም ብለህ ተመላለስ ይላል። አንድ ድንጋይ ላይ ጠብ የምትል ውሃ የሆነ ጊዜ አንድ ድንጋይ መሰረሰራ መብሳቱ አይቀርም ይላል። አንተም የሆነ ጊዜ የሰራው ኃጢአት ቢያንስ ቤተክርስቲያን መመላለስና ቃሉን መማር ኃጢአትን ስትሰራ ራሱ እንድትወቅስ ያደርጋል። አንደኛ። ሁለተኛ ግን ሁሉ ጊዜ ቃሉን መስማት አንድ ቀን ለንስሐ ያበቃሃል ይላል። በኃጢአት እየተመላለስን ያለን እግዚአብሔር አምላካችን ወደ ንስሐ ይመልሳል። ስለዚህ ይህን ይነግረናል ማለት ነው። ያቺ በውሃ ዳር ያለች ተክል የተባለ ነው። ሙሉ ሰው ሰባት ካት የተባለ 120 ዘመን የተሰጣቸው ኃጢአትን ሲሰሩ ሲበድሉ፣ እሱ ግን አንድ ምን ሆኖ ተገኘ? ጻድቅ ሆኖ ተገኘ። አንድ ጻድቅ ኃጢአትን ያልሰራ ማን ሆኖ ተገኘ? ሆኖ ተገኘ። እነኛ ሰባት ካት 120 ዓመት ተሰጥቶናል ኃጢአትን እንስራ ብለው ይሄ ነው የማይባል እንዲህ ተብሎ የማይነገር ኃጢአትን ሰሩ ይላል። ጩቡ አከናት jedhame kan hin dubbatamne hojjetani waaqayyo isaanitti maal godheera innin amata 120 qabna isaan akkas jedhani cubbu hojjetaniiru ani immoo waggaa meeqaan dhufa dhibbaattiin dhufa jedhee waggaa dhibbaa itti dhufee isaan dhaamse ይላል። ከጥፋት እግዚአብሔር አምላካችን ይሰውራል። እነሱ 120 ዓመት አለን እንዝናናለን፣ እንጨፍራለን፣ እናገባለን ብሎ ሲያስቡ እግዚአብሔር በ100 ዓመታቸው መጥቶ ቀጣቸው ይላል። እንደዚህ እኮ ነው። ገና ነኝ፣ ወጣት ነኝ፣ ጊዜ ገና ነው፣ ገና አልደረሱም፣ ቆይ ትንሽ የምንል ሰዎች ድንገት እግዚአብሔር ወደኛ ይመጣል። ድንገት እግዚአብሔር ወደኛ ይመጣና ያሰብነው ሳይከናወን ይቀራል። እግዚአብሔር አምላካችን ከዚህ ይሰውረን። ምንም ጊዜ ለነገ የምትይው ነገር ወጣት ነኝ፣ ቆይ ትንሽ የምትል ከሆነ ቆይ ኃጢአት ትንሽ ልስራ ማለት ነው። እግዚአብሔር ቆይ ከኔ ጋር መኖር ትንሽ ቆይ ትንሽ ከሰይጣን ጋር ልኑር ማለት ነው። ክርስቲያኖች የሚገርማችሁ ጎረቤታችሁ ወንድማቸው ጓደኛቸው ወጣት እየሞተ እናንተ ማተሞቱበት ነገር አለ። ምን ዋስትና አላችሁ? ምንም። ግን ምን ላለን እኛ ንስሐ ለመግባት ቆይ እንላለን። እግዚአብሔር አምላካችን ከዚህ አንደበታችን ይቆጥባል። ስለዚህ ያ ነው የተባለ ምንድነው ማለት ነው? በመከራ ውስጥ ምን ሆኖ የተገኘ? ሃይማኖተኛ ሆኖ የተገኘ፣ ጻድቅ ሆኖ የተገኘ። ሎጥን ብናነሳ ሰዶም ገሞራ ኃጢአትን ሰርታ ስትቃጠል አንድ ሎጥ ተገኘ ይላል። እግዚአብሔር አምላካችን መልካም ነገር የሚሰሩ በሃይማኖት የሚመላለሱ ሰዎችን ከኃጢአተኛ ሰዎች ይለያል። አብርሃም ጻ እምበሄርከ ወተፈለጠ ማዝማሪክ አለው። አብርሃም አባቱ ጠንቋይ አምላኪ ነው፣ ጠንቋይ የሚሰራ ነው። ጠንቋይን እንዲሸጥለት የሚያዘው ነበር አባቱ። ከዛ እግዚአብሔር ምን አለው ሲመርጠው? ጻ እምበሄርከ ወተፈለጠ ማዝማሪክ፣ ከአዝማሪዎችም ከቤተሰቦችም ከሀገርም ውጣ አለው ይላል። እግዚአብሔር እንዲያርጉ ይለይናል። ለምን እናቴ ቤንቴ ሆና እኔ ለምን እናቴ ሌላ እምነት እያመለ አትበይ። እግዚአብሔር ፈልጎ ነው የጠራሽ። እግዚአብሔር ፈልጎ ነው የጠራህ። እግዚአብሔር ሲመርጥ በተለያየ መልኩ ስለሆነ ማለት። ስለዚህ ነው እነኚህ ኃጢአተኞች የተባሉት ወፍኖቶ ሙሰላ ኃጣን ተጠፋለ። የኃጣን መንገዳቸው ሙሉ ምን ይላል? ይጠፋል። መጨረሻቸው የዘላለም ሞት ነው አለ። ጻድቃን የሆኑት ለክብር ሲነሱ የኃጣን መንገድ የሆነቻቸው ትጠፋለች የተባለ እነኚህ ኃጣኖች ግን ለምን ይነሳሉ? ለመከራ ይነሳሉ ይላል። እግዚአብሔር አምላካችን ከመከራ ይሰውረን። ስለዚህ ማንም ሊሰራ የማይችልባት ምን ትመጣለች?
ሌሊት ትመጣለች። ይህ የሚሆነው ሌሊት ምን አይነት ነው ቢባል አንድ በወልደ እጓለእመሕያው ያላመነ በኢየሱስ ክርስቶስ ያላመነ ነው። ወኩሉ ቦቱ ኮነ ወዘእንበሌ ውስተ አልቦ ዘኮነ ወኢምንትኒ እምዘኮነ ምንም ያለሱ ነገር የሆነ የለም። ሁሉም በማን ሆነ? በእርሱ ሆነ እንጂ ይላል። በእርሱ ሆነ እንጂ ያለሱ ምንም የለም። ታዲያ ወደ ዓለም ቢመጣ አለ ውስጠ ዚአሁ መጻ ወእሊያውሰ ኢተወክፍው አለ። ወደ እነሱ መጣ፣ እነሱን ሊያድናቸው፣ እነሱን ወደ ቀድሞ ክብራቸው ሊመልሳቸው መጣ አለ። ግን እነሱ ምን አላሉትም? አልተቀበሉትም። ይርሙ ታዲያ እዚህ ቃልና ምን ይላል? በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ስትመለከቱ 12 ላይ ስትመለከቱ ወለእለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ ለእለ አምኑ በስሙ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ምን አላቸው? ሰጣቸው። ኢጆሌ ዋቁም መከኒት ተአን አንጎ ይሳንት ኬነ ይጀዳ የእግዚአብሔር ልጆች ምን ላሉት ነው? ላመኑት፣ በስሙ ላመኑት ሰዎች። ፈሪሳውያን አያምኑትም ነበረ፣ ይጠረጥሩት ነበረ፣ አምላክ አይደለም ይሉ ነበረ። ሊያድናቸው እንደመጣ አያውቁም። ውስጠ ዚአሁ መጻ ወእሊያውሰ ኢተወክፍዎ ወደ እነሱ መጥቶ እነሱ ሊያድናቸው መጥቶ እነሱ ግን አላመኑበትም ነበር። እጅጉን አምነውበት የተገኙ ቢኖሩ 12 ሐዋርያት ናቸው። ባደረበት የሚያድሩ በዋለበት የሚውሉ ከሚመገቡ የሚመገቡ እረፍታቸው እረፍቱ የሆነ። ስለዚህ እኛ የተቀበልነው ምንድነው አለ? የእግዚአብሔር ልጆች። ሐዋርያው ቅዱስ ጳውሎስ ይሄን ወሰደና በገላትያ 1 ላይ ሲናገር ምን አለ? የእግዚአብሔር ልጆች ከሆንማ አለ ባሪያ አለ የእግዚአብሔር የባሪያው የባለቤቱን ርስት ሊወርስ አይችልም። እኛ እንግዲህ ልጆቹ ነን። የእግዚአብሔር ርስት ደግሞ ልጆቹ ከሆን ወራሾቹ ነን አለ። እግዚአብሔር ልጆች ያደረገን ስሙ ይመስገን። ወራሾቹ ስለሆን የእግዚአብሔር ምን አለን? ከርስቱ ተካፋዮች ነን። ስለዚህ ይህንን ቃል ይናገራል ማለት። ስለዚህ እግዚአብሔርን ማመን ተገቢ ነው፣ በጨለማ ውስጥ ላለመመላለስ ማለት ነው። እስመ ትመጽእ ሌሊተ ዘይክል አሐዱ ቦቱ ገቢራ ማንም ሲሆን አንዲት እንኳን ማድረግ የማይችልባት ሌሊት ትመጣለች የሚለውን ቃል የተወሰነ ነገር ልንገራችሁና ትምህርቴን አበቃለሁ። በዚህ በማቴዎስ ወንጌል ምዕራፍ 24 ላይ እንዲሁም ደግሞ ሌሎች ጌታ ኢየሱስ ክርስቶስ ያስተማራቸውን ትምህርቶች ላይ ተቃውሞ ይነሱ ነበር። የሚገርማችሁ ነገር ማለት ሁልጊዜም ተቃውሞ ይነሳሉና ጌታ ኢየሱስ ክርስቶስን አምነው ያልተቀበሉ ሰዎች ላይ የሚነሳቸውን ከሆነ ሶስት ነገር ልንገራችሁ። እስራኤላውያን ወይ ደግሞ አይሁዳውያን ፈሪሳውያን ኢየሱስ ክርስቶስን ስላልተቀበሉት ከነሱ የተነሳቸው ሶስት ነገሮች አሉ። አንደኛ ካላችሁ የእግዚአብሔር ክብር ከነሱ ተነስቷል። ምን ስላላሉ? በወልደ እጓለእመሕያው በእግዚአብሔር በኢየሱስ ክርስቶስ ስላላመኑ ምን ተብሏል? የእግዚአብሔር ክብር ከነሱ ተነስቷል። ይህም አንዱ የእግዚአብሔር ክብር በእስራኤል ላይ መገለጫ ምን ነው ቢባል ታቦተ ጽዮን ነው። ታቦተ ጽዮን ያለችው ኢትዮጵያ አክሱም አይደል? የሄደ ሰው የለም። አክሱም ነው ያለችው። ተከባ በአንድ ባሕታዊ እየታጠነች የምትኖር ያ እስራኤላውያን የእግዚአብሔርን ክብር ያዩበት የነበረ እነ ዳዊት ቆመው እየተንቀጠቀጡ ይጸልዩበት የነበረ ታቦት እግዚአብሔር አየ። እግዚአብሔር ነጸረ ኩሎ ዓለመ ይላል። እግዚአብሔር ሁሉን አየ። ታዲያ ሲመለከት ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር። አያችሁ፣ ኢትዮጵያ የተባለች ቅድስት ሀገር አለች። እጆቿ ወደ ማን የምትዘረጋ? ወደ እግዚአብሔር የምትዘረጋ፣ እግዚአብሔርን የምታመልክ፣ ለእግዚአብሔር ክብር የምትገልጽ። በዚህ በሐዋርያት ሥራ ምዕራፍ 8 ስትመለከቱ እነዚህ አንደረባው ከዚህ እየሄዱ ምን ይሉ ነበረ? በእስራኤል ላይ በኢየሩሳሌም ላይ አምልኮትን ይፈጽሙ ነበር። የሚገርማችሁ ነገር ከዚህ እየሄዱ ኢየሩሳሌም አምልኮትን ይፈጽሙ ነበር። ታዲያ እግዚአብሔር አየ። የእግዚአብሔር ክብር ወደ ማን መጣ? እግዚአብሔርን ወደሚወዱ፣ እግዚአብሔርን ወደሚያመልኩ፣ እግዚአብሔርን ወደሚያምኑ ሰዎች ወደ ኢትዮጵያ መጣች ማለት ነው። ስለዚህ እግዚአብሔርን የማያምኑ ሰዎች ከነሱ ምን ይላል? የእግዚአብሔር ክብር ይነሳል። እግዚአብሔርን አምነን በእግዚአብሔር ክብር እንድንኖር እግዚአብሔር ይርዳል። እግዚአብሔርን የማናምን ሰዎች የእግዚአብሔር ክብር ከኛ ይነሳል። የሚገርማችሁ ነገር እንዲሁም ደግሞ ዕፀ መስቀሉ የጌታችን የኢየሱስ ክርስቶስ ታላቅ ታምራት የተደረገበት ራሱ የተሰቀለበት መስቀል የት ይገኛል? ግሸን ደብረ ከርቤ ይገኛል። የእግዚአብሔር ክብር የተገለጠበት ዓለምን ተሰቅሎ ያዳነበት ዕፀ መስቀሉ ኢትዮጵያ ነው ያለው። የእግዚአብሔር ክብር እግዚአብሔርን የምታምኝ ከሆነ እግዚአብሔርን በሕይወትሽ ሁሉ ጊዜ በደጅ እየተመላለሽ የምታመልኪ ከሆነ የእግዚአብሔር ክብር ባንቺ ላይ ይገለጣል። የእግዚአብሔር ክብር ባንተ ላይ ይገለጣል። እግዚአብሔር መርጦ ከፍ አድርጓል። መርጦ ክርስቲያን አድርጓል። መርጦ ልጁ አድርጓል። መርጦ አክብሮሃልና መቼም አይጥልህም። ግን ካንተ ምን ይፈልጋል? እምነት ይፈልጋል ከሁላችን። ታዲያ እኔ አንድ የሚያሳስበኝ ነገር ምን አለ ቢባል ኢትዮጵያ ዛሬ መጀመሪያ በነበረችው ዜሮዋ ነች ወይ? መጀመሪያ በነበረችው ክብሯ ነች ወይ? እንጃ። ለኔ ጥያቄ ነው።
ዛሬ ትውልዱ ለእግዚአብሔር ክብር በሚገባ እየሰጠ ነው። በእውነቱ እግዚአብሔርን በእውነቱ እያመለከ ነው ከልቡ። ታዲያ የሚገርማችሁ ነገር እግዚአብሔርን ልጆቻችንን ተቆጣጥረን በትክክል እንዲያመልኩት አላደረግን። እኛም በንስሐ ሕይወት ተመላለሰን ከእግዚአብሔር ጋር ማንኖር ከሆነ ከእስራኤል ላይ የእግዚአብሔር ክብር እንደተነሳ ከኛም ላይ ይነሳል። ትናንትና የነበረ ማነት ዛሬ አለን እንዴ? ክርስቲያኖች ያለን ኮንፊደንስ ኢትዮጵያኖች ነው የትናንትና ነው እንዴ? አይደለም እኮ። እኔ ላሊበላ ባለቤት፣ እኔ የአክሱም ባለቤት፣ እኔም እንዳትሉ ከኛ የማይነሳበት ነገር ምን ይል? ቅዱስ ኤፍሬም ቆሞ ያስተማረበት ሶያ ዛሬ ምን ላይ ነው ያለችው? ማጥናት ይቻላል ታሪኳን። ቅዱስ ጳውሎስ ሮም ላይ ተመላልሶ ያስተማረበት ቤተክርስቲያን የሰራው ዛሬ ምን ላይ ነው? ማጥናት ይቻላል። በተለያዩ እምነቶች ተወስዶ ሌላ ነገር ነው። ታዲያ ትውልዱ ካልሰራ ዛሬም ቢሆን ከባድ። ቅዱስ ቶማስ ጌታ ኢየሱስ ክርስቶስ አካሉን የዳሰሰው እመቤታችን ቅድስት ድንግል ማርያም ስታረግ ያየ ህንድ ላይ የሰራው 8 ቤተክርስቲያን ነበር። ከ8ቱ 5ቱ የሌላ ነው፣ ተቀብሎ ወስደውታል። 3ቱ ዛሬ በእኛ እጅ ነው ያለው። ዛሬ እኛ ቤተክርስቲያን እናንጻለን፣ ህንጻ እናንጻለን። ነገ ግን ማን እንደሚገባበት እናውቃለን? አናውቅም። ስለዚህ ህንጻ ሥላሴ ሊቀድም ይገባዋል። የእግዚአብሔርን ክብር የምናጎል ከሆነ የእግዚአብሔር ክብር በእኛ ላይ የማይገለጥ ከሆነ ክርስቲያኖች የኛ የሆነ ነገር ሁሉ ይወሰዳል። እግዚአብሔር ከዚህ ይሰውራል። ስለዚህ ከእያንዳንዳችን የሚጠበቀውን ስራ ልንሰራ ያስፈልጋል። እስራኤላውያን፣ ፈሪሳውያን፣ አይሁዳውያን እግዚአብሔርን ኢየሱስ ክርስቶስን ስላልተቀበሉት የእግዚአብሔር ክብር ከነሱ ተነስቷል። ሁለተኛ ምን አድርጓል? ከነሱ የነሳቸው ነገር ባለመቀበላቸው፣ ባለማመናቸው የክህነትን ስልጣንና የቤተ መንግስት ሰላም ከነሱ ነስቷቸዋል። ዛሬም ድረስ እስራኤላውያን ሌላም በሏቸው ኢየሱስ ክርስቶስ የረገጠባት ምድር ቤተ መንግስቷ ሰላም የላትም። ዛሬም ድረስ እየተናወጠች ነው። ዛሬም ድረስ የክህነት ስልጣን የክህነት ክብር ያለው ዛሬ ያለው በኢትዮጵያ ላይ ነው። የትም ቦታ አታገኙት እንዲህ ያለውን ክብር። እግዚአብሔር በግርማ ሞገሱ ተፈርቶ የሚመለክበት ቢሆን ኢትዮጵያ ላይ ነው። ታዲያ ነገ ይህንን ክብር ማን አስጠብቅ ከሆነ ንስሐ ልትገቢ እየፈለግሽ ከአንተ ያለሽ ንስሐ ልትገባ እየፈለግሽ አባትን ታጠዋለህ። እግዚአብሔር ከዚህ ዘመን ይሰውረን። ለምን መስራት ያለብንን ነገር ካልሰራን? ለምን ወደ እግዚአብሔር ካልተመለስን? ለምን የእግዚአብሔርን ድንቅ ስራ እንደዚህ እውሮ ነው እንደተወለዱት ወላጆች የእግዚአብሔርን ድንቅ ስራ ማን መሰክር ከሆነ ህይወታችንን ማን አደረገው ከሆነ ኑሯችንን ማን አደረገው ከሆነ ምን ይላል? ይሄን ክብር ከእግዚአብሔር ከኛ የሚነሳናል። እግዚአብሔር ከዚህ ይሰውረን። ሶስተኛ የእግዚአብሔር መንግስት ከነሱ ምን ተብላለች? ትወስዳለች። የእግዚአብሔር መንግስት ያለችው ቤት ነው ቢባል ባለመቀበላቸው ምክንያት ከነሱ ምን ተብላለች? ተነስታለች። የማያምኑ ሰዎች ምን አይሉም? የእግዚአብሔር ርስት የላቸውም። ዘያምን በወልድ በሕይወት ዘላለም አለ። በእግዚአብሔር ወልድ የሚያምን እሱ ምን አለው? ሕይወት አለው አለ። አያችሁ፣ በእግዚአብሔር ወልድ ስላላመኑ የእግዚአብሔር መንግስት ምን አለ? ተነስቶ ወስዷል ማለት። እግዚአብሔር በእሱ አምነን በኢየሱስ ክርስቶስ በአንድ ልጁ በተደረገልን ድንቅ ስራ አምነን በአምላክነቱ አምነን ቸርነቱን ድንቅ ስራውን ተናግረን እሱ መንግስቱን እንድንወርስ እግዚአብሔር ይርዳል። ስለዚህ ማንም ሊሰራ የማይችልባት ሌሊት ትመጣለች። ታዲያ ክርስቲያኖች ልንሰራ የምንችልባት ዘመን ብትኖር እቺ ዘመን ነች። ነጠላ እየለበስን በነፃነት የምንንቀሳቀስባት፣ ቤተክርስቲያን የምንመጣባት፣ እግዚአብሔርን ማምለክ የምንችልባት ዘመን ብትኖር እቺ ዘመን ነች። ስለዚህ ዛሬ ካልሰራንባት ነገ ደግሞ ነጠላ ለብሼ እግዚአብሔርን ላምለክ ብትይ ብዙ ነገሮች የሚደርስበት ነገር ይመጣል። ትናንትና ባለመስራታችን ዛሬ ያየናቸው ነገሮች አሉ። ዛሬ ያየናቸው ነገሮች ደግሞ ታግተን የማንሰራ ከሆነ ትውልዱ ላይ የማንሰራ ከሆነ ነገ ምን እንደሚመጣ እንጃ። ዛሬ ቤተክርስቲያን ዝም ማለቷ ለኔ ይደንቀኛል። አባቶች ዝም ማለታቸው ለኔ ጥያቄ ነው። ኦርቶዶክሳውያን እየተለዩ እየተገደሉ አባቶች ዝም ማለታቸው ለኔ ይደንቀኛል። ካህናት እየተገደሉ አባቶች ዝም ማለታቸው ለኔ ይደንቀኛል። ከላይ ያሉ አባቶች ሃይማኖታችንን ካላስጠበቋት ችግር። ስለዚህ መስራት ያለብንን ነገር ካልሰራን መስራት ማንችልባት ዘመን ትመጣለች። እኛ እናውቅም እኮ ዛሬ አሁን ብዙ ነገሮች ተሰርተዋል። ብዙ ነገሮች ውስጥ ነው አሉ። እኛ ማድረግ እየፈለግን ማድረግ ማንችለው፣ መናገር እየፈለግን መናገር ማንችለው ነገር አለ። የለም እንዴ? አለ። መች ተሰራ? እኛ እናውቅም። እንዲሁ ሳናውቅ ምን ይሰራብናል ማለት። ስለዚህ ክርስቲያኖች ልንነቃ ያስፈልጋል። ከመመላለሳችን በፊት በምን ልንመለስ ያስፈልጋል? በልብ መመለስ ያስፈልጋል። ሲቀጥል ደግሞ ነገን እያሰብን ልንመላለስ ያስፈልጋል። ቅድስት ቤተክርስቲያን ነገ ምን እንደምትሆነው የዛሬ 10 ዓመት አስቧት። ምን ነው የምትሆነው ቤተክርስቲያን? ዛሬ ባለንበት ሂደት እንዲሁ ከቀጠል የዛሬ 10 ዓመት የዛሬ 20 ዓመት ኢትዮጵያ ምን ላይ ነው የምትሆነው? ስለዚህ በዚህ መልኩ ልንሰራ ያስፈልጋል። እግዚአብሔርን ማናመልከው፣ እግዚአብሔርን ማንፈራ፣ እግዚአብሔርን በእምነት አምነን ማንመላለስ ከሆነ እግዚአብሔር እነኚህ ነገሮች ከኛ ሊነሳን ይችላል ማለት ነው። ስለዚህ ምንድነው ሌሊት የተባለው ቢባል አንዱ ህማም ነው። ህማም የሚገርማችሁ ነገር ታመን አሁን ሰው በአካል እየተንቀሳቀሰ
ጸበል የማይገባው ሰው ሲታመም ጸበል ይገባል። እንዲሁም ደግሞ በአካል እየተመላለሰ የማያደርጋቸው ነገሮች ሲታመም ምን ይላል? ማድረግ ይጀምራል። ልብ አድርጉ እንግዲህ አሁን ሰው ታሞ የቀረበ ምግብ መብላት ይችላል? አይበላም። ምን ይፈልገዋል? አቅራቢ። መታከም ይችላል? አይችልም። አስታካሚ። በእግሩ መሄድ ይችላል? አይችልም። በመኪና ወይ በሰው። አያችሁት? በእግራችን እየሄድን ማድረግ አልችል ስንል እግዚአብሔር ምን ያመጣል? ህመምን ወደኛ ያመጣል ማለት ነው። እግዚአብሔር አምላካችን በጤና እያለን እንድንማርና ወደሱ እንድንመለስ እግዚአብሔር ይርዳል። የጨለማ ሕይወት የተባለ አንዱ ህመም ነው። ሁለተኛ ሰዓት ስላለቀብኝ ልንገር አጠራጥራ ሽምግልና ነው። እርጅና ይመጣል። እኔ ዛሬ ወጣት ነኝ፣ እኔ ዛሬ ጎበዝ ነኝ፣ እኔ ቆይ ትንሽ ሸምገል ስለ ይጀመራልሽ እማራለሁ ስትይ ስለ ንስሐ መማር ማትችበት ጆሮሽ መስማት የማይችልበት ዘመን ይመጣል። ተናግሬ ንስሐ እገባለሁ ብለሽ ስታስቢ አንደበትሽ የሚያዝበት ዘመን ይመጣል። በእግሬ ሄጄ እግዚአብሔርን አመልከዋለሁ ብለሽ ስታስቢ እግርሽ የማይራመድበት ዘመን ይመጣል። እግር የማይራመድበት ዘመን ይመጣል። ስለዚህ በወጣትነት ዘመን ፈጣሪን አስባለ አቅም ሳለ መናገር ሳለ የምትችልበት ዘመን ሳለ እንዲሁም ደግሞ መስማት የምትችልበት ዘመን ሳለ እግዚአብሔርን ተመላልሰህ አምልከው። የነገን ሕይወትን አታውቅምና። ስለዚህ የእርጅና ይመጣል ነው። የእርጅና ሳይመጣ ምን እንበል? ዛሬ እንሰራ። የእርጅና ይምጣም እኛ የምናውቀው ነገር እኮ የለም። የነገን ሕይወት የምናውቀው ነገር የለም። እኔ ዛሬ እዚህ ጋር እያስተማርኩ ኑሮ የራሴ መራቆ መልሶ ሊገለኝ ይችላል። አውቃለሁ አወራውቅ እስካሁን ድረስ ያለው እንጂ ከዚህ በኋላ ያለው ነገር አላውቅም። ስለዚህ እስካለን ድረስ በምን ልኖር ያስፈልጋል? በህይወት ልንመላለስ ያስፈልጋል። ሲቀጥል ከዚህ ዓለም ስናልፍ ነው። የሚገርማችሁ ነገር በዚህ ሉቃስ ወንጌል ምዕራፍ 16 ላይ አንድ ባለጸጋ ነበረ ይላልና አንድ ባለጸጋ ነበረ። ነፍሴ ሆይ ብይ ጠጪ፣ አዝመራውን አየና ነፍሴ ሆይ ብይ ጠጪ አለ። ከዛ በኋላ ነፍሴ ሆይ ብይ ጠጪ እንዳለ ማታ ላይ ምን መጣ ይላል? መልአከ ሞት መጣበት። ታዲያ ነፍስን ከስጋ ትለያት ነው አለው። እንዴት ይሆናል? ይሄማ የአዝመራዬ እንዲሆነው እንዲሁም ደግሞ መልካም ነገር ሳላደርግ እንዴት ይሆናል? አይ በቃ ልለያት ነው። እሺ በቃ ተወኝ፣ ያለኝን ልመጽውት። የለም ጊዜው ደርሷል። እንዲህ የምትባሉበት ዘመን ይመጣል። ስለዚህ ዛሬ ላይ እስካለን ድረስ በህይወት ልንመላለስና በንጽህና ልንጓዝ ያስፈልጋል። ክርስቲያኖች የእግዚአብሔርን ድንቅ ስራ በወልደ እጓለማያው እንደዚህ አይነ ስውር ሆኖ እንደተፈጠረው ልንመሰክርና በሱ ልናምን ያስፈልጋል ማለት። በዚህ ካልሆነ በስተቀር ልንሰራ የማንችልባት ምን ትመጣለች? ሌሊት ትመጣለች። ይህ ይሰኒ ተልዮ እግዚአብሔርን መከተል እኔ ይሻለኛል ነብዩ ዳዊት። ከሁሉም የሚሻለው ምን ስለሆነ? እግዚአብሔርን ማምለክ፣ እሱም መከተል። ለምን? ከሱ ጋር መኖር ረፍት ስለሆነ። ለምን? ከሱ ጋር መኖር ሰላም ስለሆነ። ለምን? ከሱ ጋር መኖር የዘላለም ሕይወት ስለሆነ። ስለዚህ ተፈሳይኩ እስመ ይቤሉ ቤተ እግዚአብሔር ናሐውር። አቤት አቤት እንዴት ይገርማል በእውነቱ። ወደ ቤተ እግዚአብሔር እንሂድ ባሉ ጊዜ ደስ አለኝ ይላል። እስቲ እናንተ የመጣችሁት ያልመጡትን ሰዎች ወደ ቤተ እግዚአብሔር እንሂድ በሏቸው እስቲ። እውነት ነው። ስጋቸው ቢቃወማችሁ ነፍሳቸው ግን ምን ትላለች? ደስ ይላታል እኮ በእውነቱ። በእናንተ ምክንያት አንዲት ነፍስ ምን ስትል? ስትደሰት ማየት። ስለዚህ ዝም ብላችሁ ጥሯቸው፣ ጋብዟቸው፣ አይዟችሁ። እኔ በዚህ ህይወት ብንመላለስ እግዚአብሔር አምላካችን ህይወትን ያድለናልና ማንም ሊሰራ የማይችልባት ምን ትመጣለች? ሌሊት ትመጣለች። ያቺ ሌሊት ሳትመጣ ተግተን ኖረን ርስቱን መንግስቱን እንድንወርስ አምላካችን እግዚአብሔር ይርዳን። የሰማነውን በዝነ ልቦናችን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።